ወደ ካራባው ካፕ የፍጻሜ ጨዋታ እናመራለን። 3 ቀናቶች ብቻ ቀርቶታል የፊታችን ወደ የሚከናወን ነው የካራባው ካፕ የፍጻሜ ጨዋታ። እንግዲህ እዚህ ጨዋታ ጋር በተያያዘ ብዙ ነጥቦች እየተነሱ ነው የሚገኙት። በርካታ ነጥቦች እየተነሱ ነው የሚገኙት። አንደኛው ካራባው ካፕ የፍጻሜ ጨዋታ የፔፕ ጋርዲዮላ የመጨረሻ ጨዋታ ሊሆን ይችላል እየተባለ ነው የሚገኘው። የመጨረሻ ጨዋታ ኢን ኤሴንስ የፕሪሚየር ሊጉን ውድድር አይጨርሱም እያልኩ አይደለም። የካራባው ካፕ ላይ የሚገኘው ውጤት ግን የጋርዲዮላን ቆይታ ወይም መውጣት የሚወስን ይሆናል የሚሉ መረጃዎች ናቸው በብዛት እየወጡ የሚገኙት። ጋርዲዮላ ካራባው ካፑን ካሸነፉ የመቆየት እድል ይኖራቸዋል። ካላሸነፉ ከ3 ዋንጫ ይወጣሉ። ኤፍኤ ካፑም ካልተሳካላቸው በአመቱ መጨረሻ አስረክበው የመውጣት እድል ሊኖራቸው ይችላል ተብሎ ይገመታል። በካራባው ካፕ የፍጻሜ ጨዋታ ላይ ማለት ነው። አንዱ በጣም ትልቁ ኢሹ ባለፉት አመታት አርቴታን እንዳይሆን አርገው የደቆሱ ናቸው እኚህ ሰው። ሁለቴ ሳስፔንስ ያደረጉ አርቴታ ላይ ዋንጫ ወስደዋል። ስለዚህ ሚካኤል አርቴታ በርግጥ ጓደኛ ማቾች ናቸው፣ ያሳደጋቸው ነው ጋርዲዮላ። ግን አሁን ጋርዲዮላና አርቴታ ተብሎ ሲነሳ ሁሌም ከጋርዲዮላ ከአርቴታ ዋንጫ ነጥቋል ተብሎ የሚታሰብ አስተሳሰብ ነው ያለው። ይህንን አመክንዮ በተወሰነ መንገድ ለመቀየር አርቴታ የሁሉን ጨዋታ ካሸነፉና ጋርዲዮላን አሰናብቷል የሚለው ነገር እንዲነሳ ያደርጋል። ሁለቴ ዋንጫ ወስዶባል እኮ ሲባል አርቴታ ደግሞ አይየለም ጋርዲዮላን ያሰናበትኩት እኮ እኔ ነኝ። ምክንያቱም ካራባው ካፑን ከወሰዱ ፕሪሚየር ሊጉን ኦልሞስት እየተቃረቡ ነው የሚገኙት። ስለዚህ የጋርዲዮላ ቆይታ ላይ ተጽዕኖ የፈጠረ ውጤት ሊሆን ይችላል ይሄ ውጤት ማለት ነው። በዛ ሂደት ውስጥ እንግዲህ ጋርዲዮላ ተጫዋቾቻቸውን በዚህ ስሜት የሚጫወቱ ናቸው። በርናንዶ ሲልቫ፣ ሩድሪ፣ ፔፕ ጋርዲዮላ ራሳቸው በአመቱ መጨረሻ ሊለቁ የሚችሉ ናቸው። ሲቲ ከወዲሁ እየተዘጋጀ ነው አሰልጣኝ ለማምጣት። ኢንዞ ማሬስካን እያሰበ ነው ያለው በቀጣይነት የጋርዲዮላ ምትክ አድርጎ። 1 አመት ኮንትራት ብቻ ነው ያላቸው ጋርዲዮላ። ያውቁታል ካልተመቸኝ እለቃለሁ ከተሳካሊ ደግሞ ትንሽ ይቀጥላሉ የሚል ሐሳብ ያላቸው ይመስላል። አሁን 1 አመት ኮንትራት ነው የቀራቸው። በዚህ ውጤት ማጣት ውስጥ ነው ይቀጥላሉ ጥያቄ የሚያስነሳ ነው። የካራባው ካፕ እርሳቸውም እንደተናገሩት በቀደም ሁሌም ጠይቁኝ ያላችሁ 1 አመት ነው የቀረኝ ጠብቁኝ ብሎ ነበር በቀደም ከማድሪዱ ሽንፈት በኋላ ከኮንትራታቸው ጋር በተያያዘ። አያይዞም የካራባው ካፕ ጨዋታ በኋላ ነግራቸዋለሁ ቆያለሁ አልቆይም የሚለውን ነገር ሰኞ ጠብቁኝ ሰኞ አሳውቃቸዋለሁ ሲሉ ተናግረዋልና የጋርዲዮላን ቆይታ ሊወስን የሚችል ጨዋታ ነው። በካራባው ካፕ የፍጻሜ ጨዋታ ሌላው አወዛጋቢ የሆነውና ጥያቄ እያስነሳ ያለው ሁለቱም ቡድኖች ላይ ያለው የግብ ጠባቂ ጉዳይ ነው። አርሰናልን እስከ ፍጻሜ ድረስ ይዞት የመጣው ኬፓ አሪዛባላጋ ነው። ሲቲን እስከ ፍጻሜው ይዞ የመጣው ትራፎርድ ነው። ሁለቱም ዋንጫውን ይፈልጋሉ። ቅድም ባልኩት መሰረት ጋርዲዮላ ካለ ዋንጫ ውድድር አመቱን ላለማጠናቀቅ ላለመሰናበት የጋርዲዮላ ልጆች እነ በርናንዶ ሲልቫ፣ እነ ሩድሪ፣ ሌሎችም እነ ሴሜኒዮ የመጀመሪያ ዋንጫቸውን ለማንሳት እነ በርናንዶ እነ ሩድሪ ደግሞ የመጨረሻቸው ሊሆን ይችላል ተብሎ ስለሚገመት ብዙ ኬዝ አለው። በተጨማሪም ጋርዲዮላ የዚህ ዋንጫ ንጉስ ናቸው። በነገራችን ላይ በርሳቸው ልክ ይሄንን ዋንጫ ያነሳ የለም። 4 ጊዜ ነው ሊካፕ ዋንጫ ያነሱ። ቪንገርም ፈርጉሰንም 4 ጊዜ የትኛውም አሰልጣኝ ሊካፕን 4 ጊዜ በአንድ ቆይተው አንስቶ አያውቅም። የሊካፑ ንጉስ ናቸው ካራባው ካፕ። ይሄ በሚታወቁበት እና እጅግ ትልቅ ስም በሚሰጣቸው ውድድር ላይ ከተሸነፉ እሱ ነው ህመም ሊሆን የሚችለው። ስኬት ባሳኩበት ውድድር ላይ ተሸንፈው በዛውም ሲቲን ከለቀቁ ከባድ ይሆናል ተብሎ ነው የሚገመተው። አሁን አርሰናል እዚህ ቦታ ላይ ደርሷል። ዋንጫውን ይፈልጋል። ከ30 ምናምን ዓመታት በኋላ አይን ገላጭ ማድረግ ይፈልጋል። ለቀጣዮቹ ዋንጫዎች ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ካነሳ አርሰናል አይን መግለጫ ማድረግ ይፈልጋል። ሲቲም ቅድም ባልኳቸው ምክንያቶች ዋንጫ አጥብቆ ይፈልጋል። አሁን ብዙዎች እየተከራከሩበት ያለው ዴቪድ ራያ ይጀምር፣ ኬፓ ይጀምር፣ ዶናሩማ ይጀምር፣ ትራፎርድ ይጀምር የሚሉ ጥያቄዎች ብዙዎችን እያነጋገሩ ይገኛሉ። ከዚህ በፊት በነበረው ትሬንድ ሊካፕ ኤፍኤ ካፕ ላይ ይዘው የመጡ ተጫዋቾችና ግብ ጠባቂዎች ናቸው የሚቀጥሉት። ይዘውት የመጡት ትንሽ የሚሆኑ ትልቁ የሚሆኑ እስከ ፍጻሜው ድረስ ይዘው የመጡት አብዛኞቹ ተጫዋቾችና በተለይ ግብ ጠባቂ ላይ ብዙ ጊዜ አይቀየርም። ግብ ጠባቂ ነባሩ ግብ ጠባቂ ነው የሚቀጥለው። ለምሳሌ ከጋርዲዮላ ዋንጫውን ሲያነሱ በተረጋጋሚ ስቴፈን ኦርቴጋን ነበር ሲጠቀሙ የነበሩት ከኤፍኤ ካፕ ላይ ሊግ ካፕ ላይ። ናርሰን ቪንገርም እና ፈርጉሰንም ይሄ ባህላዊ ይታወቃል፣ በባህል ይታወቃል። ግብ ጠባቂ አቀይርም። ግን ካለው ነሰሰሪ አንፃር ካለው ፍላጎት አንፃር ግን
ሊቀይሩ ይችላሉ ወይ ሐሳብ ቀይረው ሊመጡ ይችላሉ ወይ ጋርዲዮላም ትራፎርድን አስቀምጠው ዶናሩማን አርቴታም ራያን አስገብተው ኬፓን ሊያስቀምጡ ይችላሉ የሚለው ትልቁ ጥያቄ ሆኖ መነጋገሪያ ሆኖ እየቀጠለ የሚገኝ ጉዳይ ሆኗል እስኪ አድማጮቻችን ምን ትላላችሁ እናንተ በዛው ማሳብ ስጡበት ይሄ የፍጻሜ ጨዋታ እንግዲህ ወምብላይ ላይ በገለልተኛ ሜዳ የሚደረግ ጨዋታ ነው ሁለቱ ቡድኖች ጨዋታ ሲቲ ከአውሮፓ ቻምፒዮንስ ሊግ ሽንፈት መልስ የሚያደርገው ነው አርሰናል በአራቱም ፉክክሮች በአራቱም የዋንጫ ፍሮንቶች ላይ ሆኖ የሚያደርገው ጨዋታ ነው ማንቸስተር ሲቲ ከሁለቱ አፈግፍጓል ከሊጉ አፈግፍጓል ከቻምፒዮንስ ሊግ ወጥቷል ካራባኦ ካፕ ከተረገመ ከሶስት ውድድሮች ይወጣል አርሰናል ደግሞ እንደገና የአራትዮሽ ዋንጫው ተስፋ እጅጉ የሚያሳድግ ፍልሚያ ነው የፍጻሜው ጨዋታ ፔሮ ኢንካፔ እዚህ ደርሰን ወደ ኋላ ምንለው ነገር የለም ይላል መስጠት ያለብንን ነገር እንሰጣለን ደም መስጠት ካለብን ደም እንሰጣለን አጥንት መስጠት ካለብን አጥንት እንሰጣለን በየትኛውም ሁኔታ ይሄንን ዋንጫ ማንሳት አለብን የሚል አቋም እንዳለው ይፋ አድርጓል ሮድሪ እንደገለጸው ከሆነ ደግሞ በሲቲ የተሰናበት ነው በማድሪድ የተሰናበት ነው ለማድሪድ አንሰን ሳይሆን በጥቃቅን ስተቶች ነው ለምሳሌ መልሱ ጨዋታ ላይ በርናንዶ ሲልቫ ቀይ ማየቱ የመጀመሪያው ዙር ጨዋታ ላይ የሰራናቸው ታክቲካል ስተቶችና መሰል ነገሮች እንጂ ቡድናችን አቅም የሌለው ሆኖ አይደለም ስለዚህ ለአርሰናልም የተሻለ ነገር አሳይተን ዋንጫውን እንወስዳለን የሚል አቋም ሮድሪ ያስቀመጠ ይገኛል በውዱ ጨዋታ ላይ በአርሰናል በኩል ማርቲን ኦዲጋርድ ከጉዳት አገግሞ የመድረስ እድል አለው ይሄም ሌላኛው መከራከሪያ ሆኗል ኢዜ ጀምሮ ኦዲጋርድ ጀምር ለሲቲ ያጫወት መንገድ የትኛው የተሻለ ተጫዋች ነው ባለፈው አመት ኤፍኤ ካፑን ከጋርዲዮላ ሲወስዱኮ ትልቁን ስራ የሰራው ኢዜ ነው ኢዜ ብቸኛ ጎልና ታሸናፊ ያረጋጫቸው በዲን ኤንደርሰን አስደናቂ የግብ ጠባቂነት ብቃት ታግዞ ማለት ነው ክሪስታል ፓላሶች አንዳንዶች ግን ከአጫወት መንገዱ አንፃር የክሬቲቪቲው ደረጃ ከፍ ያለ ስለሆነ ኦዲጋርድና የሲቲን አማካይ መስመር የመስበር አቅም ያለው ተጫዋች ስለሆነ እሱን ቢጠቀሙት የሚሉ ሐሳቦችን ከወዲሁ እየተንጸባረቀ ይገኛል ግን ቁጥራቸው አነስተኛ ነው በአብዛኛው ኢዜን የሚመርጡት የአርሰናል ደጋፊዎች ጋርዲዮላ ተከላካይ መስመራቸው ላይ ማርክ ገሂ የለም ምክንያቱም ዘግይቶ ስለሆነ ሲቲን የተቀላቀለው በፍጻሜ ጨዋታ ላይ ጫውቱም ብሏል እንደውም ጋርዲዮላ ገና ለፍጻሜው እንደቀረቡና ኒውካስል እንዳሸነፉ ምን ማለት ነው ሴሜኒዮን ለሴሜኒዮ ፈቅዶ ለገሂ መከልከል ህጉን ይቀይሩልን ብሎ ነበር እንቢ ብሎ ነው የእንግሊዝ እግር ኳስ ማህበር ገሂን አናስገባም ያለው ገሂ በርግጥ በማድሪዱ የመልስ ጨዋታ ላይ አልተሰለፈም ሰሞኑን ያቋሙ የመደናገጥ ነገር እንመለከትበታለን በተለይ በማድሪዱ የሳንቲያጎ በርናቦ ጨዋታ ላይ የሱስተቶች ጎላ ብሎ ይታዩ ነበር ቫልቨርዴ ላይ ኳስ ያናጠረ ጎል ሲያስቆጥርበት የነበረበት ሂደት ገሂ የለም ስለዚህ ሮቢን ዲያስና ኩሳኖቭ ናቸው የመጣመር ድሬ የሚኖራቸው የኛውም ሌላ የሚጠበቅ ጉዳይ ነው የሚሆነው አርሰናል የጁሪያን ቲምበርን አገልግሎት ላይ ያገኝ ይችላል በቢናይት ሊቀጥል ይችላል የውድን ጨዋታ ተብሎ ይገመታል ቲምበር አሁን ከጉዳቱ አገግሟል ወይ ጉዳቱ ለክፉም ይሰጣል አይደል የቀናት ጉዳይ ነው ኢዜም ተጎድቶ ነው የወጣው በኤልቨርኩሰን ጨዋታ ላይ ግን ምንም ያንድ ቀን ረፍት የሚፈልግ ንክኪ ነው ትንሽ የጨረፍታ ነው ለውዱ ጨዋታ የሚደርስበት እድል አለና ካራባኦ ካፕ ፍጻሜ ግርመዬ ተራ የዋንጫ ጨዋታ አይደለም ይሄ ጨዋታ ብዙ ጊዜ በቃ ዋንጫውን ብታነሳውም ደስ ይላል ኢቭን ፓራዳይዝ አረጉም እኮ ከተማ ላይ እኮ ካራባኦ ካፕ አንስተ እኮ አዝዶር ኤፍኤ ካፕ ካራባኦ ካፕ ዋንጫ አንስተ ስቴዲየም ውስጥ ብቻ ተረስተ ነው የምትገባው ወደ ቤት ሻምፒዮንስ ሊግ ፕሪሚየር ሊግ ሲሆን ዋንጫውን ይዘ ከተማውን ትዞራል አይደለ እና የዋንጫው የአቅም ደረጃ ወይም የዋንጫው ልኬት አነስ ያለ ነው ነገር ግን የዘንድሮ ዋንጫ ግን ከበድ ያለ ነው ለምን ጋርዲዮላ ሊያሰናብት ይችላል ጋርዲዮላ ከተሸነፉ ሊወጡ ይችላሉ ለቃለው ይችላሉ ለምን አርሰናል ከ30 ምናምን ዓመታት በኋላ ዋንጫውን ያነሳሩ አይን ይገልጥበታል ወይ እነዚህ ፖይንቶች ቀላል አይደሉም ሚካኤል አርቴታ በአርሰናል አሰልጣኝነታቸው ከ6 ዓመታት በፊት ያነሱት የኤፍኤ ካፕ ዋንጫ ብቻ ነው ያላቸው ሲቲን አሸንፈው ነው ያን ዋንጫ ወሰዱት ሁለት ቡድኖች ከዚህ ቀደም የነበራቸው የሊግ ካፕ የፍጻሜ ጨዋታ 2018 ላይ የነበረ የፍጻሜ ጨዋታ ነው ሲቲ 3-2 ያሸነፈበት
ሰርጂዮ አጉዌሮ ቪሴንት ኮምፓኒና ዴቪድ ሲልቫ ጎል አስቆጥረው ያሸነፉበት ጨዋታ ማለት ነው እና የውዱ ጨዋታም የዋንጫ ጨዋታ ተራ የዋንጫ ጨዋታ ብለን የምናልፈው አይደለም ከዚህ በፊት ጋርዲዮላ እንደሚያደርጉት የሊግ ካፕ የፍጻሜ ጨዋታዎች ተራ አይደለም ቫልዩ ያለው ዋንጫ ነው ለጋርዲዮላ ለአርቴታም ትልቅ ቫልዩ ለአርሰናሎችም ትልቅ ቫልዩ ያለው ዋንጫ ነው እና ክብሩን ከፍልሚያው አንፃርም ከሁለቱ ቡድኖች አንፃርም ከአሰልጣኞቹ አንፃርም ከሁለቱ ቡድኖች ፕሮፋይልም አንፃር የዘንድሮው የካራባኦ ካፕ ዋንጫ ክብር ከፍ ያለ ነው ክብሩ ዋንጫውን የትኛውን ቡድን አነሳው የክብሩ መጠን ከፍ ብሎ እናያለን ሜቢ ምናልባትም የዋንጫውን የፕሪሚየር ሊግ ዋንጫ ጉዞንም የመወሰን በተወሰነ መንገድ ተጽዕኖ ሊኖረው ይችላል ሳይኮሎጂካል ኢምፓክት ሊኖረው ይችላል ለምሳሌ አርሰናል ካሸነፈ ስነ ልቦናው ቡስት አድርጎ ፕሪሚየር ሊጉ ላይም ጥጥኖ ሊቀጥል ይችላል አሁንም ጥሩ ሁኔታ ውስጥ ቢገኝ በካራባኦ ካፕ ቢሸነፍ መደናገጦች በአርሰናል ቤት ውስጥ የሳይኮሎጂ ጫናዎች ሊመጡ ይችላሉ ስለዚህ ሳይድ ኢምፓክት አላቸው የተወሰነ ተጽዕኖ በሁለቱም ቡድን በኩል አርሰናልም ዋንጫውን አነሳው ሲቲም ዋንጫውን አነሳው በየትኛውም አቅጣጫ ተጽዕኖ ሊኖረው ይችላል የካራባኦ ካፕ ፍጻሜ ተብሎ ይገመታልና ያው ነገ በዓል ምክንያት ስለማንገባ ቀደም ብለን የተወሰኑ ሐሳቦች ለመስጠት ያለው ከካራባኦ ካፕ ጋር በተያያዘ ግርምዬ እውነት ነው ሶፊ ካራባኦ ካፕ እሁድ የሚደረገው ጨዋታ ከምሽቱ 1 ሰዓት ተኩል ላይ የሚደረገው ጨዋታ ዌምብሊ ላይ ብዙዎች በጉጉት የሚጠብቁት የጨዋታ መድረክ ነው ካራባኦ ካፕ ላይ ማንቸስተር ሲቲ 8 ጊዜ ይህንን ዋንጫ ማሳካት የቻለ ቡድን ነው አርሰናል 2 ጊዜ ነው በአሰልጣኝ አርሰን ቬንገር ጊዜም ሆነ በአሰልጣኝ ሚካኤል አርቴታ ዘመን አርሰናል ካራባኦ ካፕን አንስቶ አያውቅም ስለዚህ 1992-93 አካባቢ ነው ይህንን ዋንጫ አርሰናል ለመጨረሻ ጊዜ ያሳካው ማለት ነው 2 ጊዜ ነው ዋንጫውን ማግኘት የቻለው በአንጻሩ ለካራባኦ ካፕ ለፍጻሜ ደርሶ አርሰናልን የሚያክል የተሸነፈ ክለብ የለም ብዙ ጨዋታዎችን ነው አርሰናል የተሸነፈው በካራባኦ ካፕ ማለት ነው እና ይህንን በአርሰን ቬንገር ዘመንም ሆነ በአርቴታ ጊዜ ያላሳኩትን የካራባኦ ካፕ ውድድር የአዲሱ ትውልድ የአርሰናል ደጋፊ ይህንን ዋንጫ እንዲያይ ለማድረግ የሚደረግ የሚካኤል አርቴታና የልጆቹ ፍልሚያ ይሆናል ማለት ነው ካራባኦ ካፕ ለመጀመሪያ ጊዜ በ1960 ነው የተመሰረተው 66 ዓመታትን ካስቆጠረ በኋላ 2016 እንደ አውሮፓውያን አቆጣጠር ወይም ከ10 ዓመት በፊት የእንግሊዝ ፉትቦል ሊግ ካፕ በሚል እንደ አዲስ ስትራክቸሩን እንዴት መሆን አለበት የሚሉትን ጉዳዮች የዌልስን ክለቦች ጭምር ይዞ እንዲከናወን ነው የተደረገው እና እንደ አዲስ ይሄ ውድድር ከተከናወነ ወይም እንደ አዲስ ከተዋቀረ 10 ዓመት ያስቆጠረ ነው የካራባኦ ካፕ ውድድር እና 92 ቡድኖች ነው በአጠቃላይ የሚሳተፉት ከእንግሊዝና ከመላው ዌልስ የተውጣጡ ናቸው ባለፈው ዓመት ኒውካስል ዩናይትድ ነው የዚህ ዋንጫ ባለቤት የነበረው ሊቨርፑል ደግሞ የካራባኦ ካፕ የስኬት አባት ነው 10 ጊዜ ዋንጫውን ወስዷል እና ሊቨርፑል ነው ብዙ ጊዜ ዋንጫ የወሰደው 10 ጊዜ ያሳካው ማለት ነው ሊቨርፑል 10 ጊዜ ዋንጫ ወስዶ 5 ጊዜ ደግሞ ለፍጻሜ ደርሶ ተሸንፏል በአጠቃላይ 15 ጊዜ ነው ለፍጻሜ ደረሰው ሊቨርፑል ማለት ነው ማንቸስተር ሲቲ ቀደም እንዳልኩት 8 ጊዜ ዋንጫ ወስዶ ሊቨርፑልን ተከትሎ በካራባኦ ካፕ ሁለተኛው ስኬታማ ክለብ ነው አንድ ጊዜ ብቻ ለፍጻሜ ደርሶ ዋንጫ የተነጠቀው ማንቸስተር ሲቲ በካራባኦ ካፕ አንድ ጊዜ ብቻ እሱንም በ1973-74 ረጅም ዓመት አስቆጥሯል ሶስተኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ ነው ካራባኦ ካፕ ላይ 6 ጊዜ ዋንጫ ወስዷል ለፍጻሜ ደርሶ ደግሞ 4 ጊዜ ዋንጫ ተነጥቋል አራተኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ መሆኑን ገልጫለሁ አምስተኛ ቼልሲ ነው ቼልሲ 5 ጊዜ ዋንጫውን ወስዷል 5 ጊዜ ደግሞ ለፍጻሜ ደርሶ ዋንጫውን ተነጥቋል በአጠቃላይ 10 ጊዜ ነው ለፍጻሜ ደረሰው ከ10ሩ 5ቱን ዋንጫ ወስዷል 5ቱን ተነጥቋል አስቶን ቪላም 5 ዋንጫ ወስዷል ካራባኦ ካፕ ልክ እንደ ቼልሲ ማለት ነው ቶተንሃም እና ኖቲንግሃም ፎረስት 4 ጊዜ ዋንጫ ወስዷል ሌስተር ሲቲ 3 ጊዜ ዋንጫ ወስዷል አርሰናል 2 ጊዜ ዋንጫ ወስዷል ልክ እንደ አርሰናል ኖርዊች ሲቲ በርሚንግሃም ሲቲ ወልቭስ እና ዌስት ብሮሚች
ሶስቱ ክለቦች ይቅርታ ኖርዊች ሲቲ፣ በርሚንግሃም እና ወልቭስ 2 ጊዜ ዋንጫ ወስደዋል። እና ዋነኛው ነገር ምንድነው አሁን እዚህ ጋር ማንሳት የፈለኩት አርሰናል ለመጨረሻ ጊዜ 1992-93 ነው ይሄን ካራባው ካፕ የወሰደው። 6 ጊዜ ለዋንጫ ቀርቦ ግን ዋንጫ ተነጥቋል። በአጠቃላይ ለፍጻሜ ደረሰው 8 ጊዜ ነው። እና የቅርብ ለፍጻሜ ደረሰው 2017-18 የውድድር ዓመት ነው። በቬንገር ጊዜ 2006-2007 2010-2011 ለፍጻሜ ደርሶ ዋንጫውን ተነጥቋል። በአርቴታ ጊዜ 2017-18 ለፍጻሜ ደርሶ ዋንጫውን ተነጥቋል። ይሄ 2017-18 አርሰናል ዋንጫ የተነጠቀበት ዓመት ታሪካዊ ዓመት ነው። አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን ከተረከቡ በኋላ የመጀመሪያ ዋንጫቸው 2017-18 አርሰናልን አሸንፈው ጋርዲዮላ ካራባው ካፕን ያነሳበት ውጤት ነው እና ታሪካዊ ነው የሚባለው ከጋርዲዮላ ጋር ነው፣ ከአርሰናል ጋር ነው። ለመጀመሪያ ጊዜ ሪከርድም ነው 4 ጊዜ ያነሱ ብቻ። ከዛ በኋላ ግን መረማመጃ ያደረጉት ጋርዲዮላ 2017-18 የመጀመሪያውን ካራባው ካፕ ዋንጫ አነሱ፣ አርቴታን አሸንፈው ወይም አርሰናልን አሸንፈው። ከዛ ቀጥሎ 2018-19 ጋርዲዮላ ደገመ። 2019-2020 ለሶስተኛ ጊዜ በተከታታይ አደረገ። 2020-21 ለአራተኛ ጊዜ 4 ኮንሲኪዩቲቭ ተከታታይ 4 ዓመታትን ነው ካራባው ካፕን ጋርዲዮላ ዋንጫ የወሰደው። ከዛ በፊት ጋርዲዮላ ከመምጣቱ በፊት 4 ጊዜ ዋንጫ አንስቷል። እና የማንቸስተር ሲቲ አብዮት ከመጀመሩ በፊት 2013 እነ ሮቤርቶ ማንቺኒ እና ይሄ ቺሊያዊ አሰልጣኝ በኋላ ላይ የመጣው የማንቸስተር ሲቲ አሰልጣኝ ፔሌግሪኒ ከዛ በፊት የድሮ ታሪክ ብቻ ነበር የነበረው 1969 እና 1975 ነገር ግን 2013-14 2015-16 ካራባው ካፕን በተከታታይ አነሳ። ጋርዲዮላ ሲመጣ ደግሞ በ4 ጊዜ ተረረም አድርጎ ዋንጫ ወሰደ ማለት ነው። እና የማንቸስተር ሲቲ አዲስ አብዮት አረቦቹ ከገዙት በኋላ 6 ጊዜ ነው ዋንጫ የወሰደው ካራባው ካፕ። እንደ አዲስ ማንቸስተር ሲቲ ከተወለደ በኋላ የመጣ ውጤት ነው። ይሄን እንደ መንደርደሪያ ለመጠቀም ያክል ነው ሶፊ ያነሳውት ማለት ነው። አሁን ዋና ጉዳዮችን ላንሳ አጠር አድርጌ ልዳሳቸው የካራባው ካፕ ጋር በተገናኘ ማለት ነው። ከካራባው ካፕ ጋር በተገናኘ አድማጮቻችን መነሳት ያለባቸው ጉዳዮች አሉ ብዬ አስቤያለሁ። እነሱንም ማነሳቸዋለሁ። በዋናነት መነሳት ያለበት ጉዳይ የ2025-26 የውድድር ዓመት ቅድም እንግዲህ ከካራባው ካፕ የዋንጫ ካዝናቸውን ጎበኘን። 2025-26 የአርሰናልና የማንቸስተር ሲቲ ጥንካሬና ጉድለቶች ወይም ድክመቶች ምን ናቸው የሚሉን ማንሳት ተገቢ ነው። ለሁሉ ጨዋታ ፍንጭ ስለሚሰጠን ማለት ነው። የ2025-26 የውድድር ዓመት የአርሰናል እግር ኳስ ክለብ ጥንካሬ ጠንካራ ተከላካይ ክፍል መኖሩ በዋናነት ይነሳል። በሊጉ ውስጥ ከየትኛውም ክለቦች የተሻለ ተከላካይ ክፍል ያለው አርሰናል ነው። ውጤት ማስጠበቅ በተከታታይ በትንሽ የጎል ልዩነትም ቢሆን ጨዋታ አሸንፎ እየወጣ ተመልክተናል። 1-0 2-1 በተከታታይ ያሸንፋል። ሶስተኛው ጥንካሬው ተቀያሪ ወንበር ላይ የሚቀመጡ ተጫዋቾች ተቀይረው ገብተው ጎል ያስቆጥራሉ ወይም አመቻችተው ጎል ያቀብላሉ። እንዲህ አይነት ኳሊቲ ያላቸው ጌም የሚቀይሩ ናቸው። የቅርብ ምሳሌ ኖኒ ማድዌኬ ተቀይሮ ገብቶ እነ ትሮሳርድ እነ ማርቲኔሊ ተቀይሮ ገብቶ ያደረጉትን ነገር ማለት ነው። አራተኛው አርሰናል 2025-26 ጥንካሬው የማዕዘን ምትና የቅጣት ምት በአጠቃላይ ሴት ፒስ ላይ ዘንድሮ አርሰናል ጠንካራ ቡድን ሆኖ ቀርቧል። ሌላኛው ታክቲካል ዲሲፕሊን ነው። ከፍተኛ የሆነ ፕረስ ያደርጋል አርሰናል እና የተዋቀረ አጫዋወት ያለው ቡድን ነው። ይሄ አርሰናል ጥንካሬ ሆኖ እንመለከተዋለን እና በዘንድሮ በእንግሊዝ ፕሪሚየር ሊግም ሆነ በአጠቃላይ ውድድሮች ጥቂት ጎል የተቆጠረበት አርሰናል ነው። ምን ያህል ጠንካራ የተከላካይ ክፍል እንዳለው ማሳያ ነው። የአርሰናል ድክመት ምንድነው? በውድድር ዓመቱ ጎልቶ የታዩ ድክመቶች አርሰናል ትልቅ አጥቂ የለውም። ትልቅ አጥቂ የለውም ማለት ምን ማለት ነው? እነ ዮኮሬስስ የሚሉ
ሐሳቦች ይነሳሉ። ትልቅ አጥቂ የሚለው ፕሮፋይል ኔሙን አይደለም ስሙን አይደለም እያነሳ ያለውት 20 እና ከ20 በላይ ጎል ያስቆጠረ አጥቂ የለውም አርሰናል። ብዙ ጊዜ የትልቅ አጥቂ የሚባለው 20 እና ከ20 በላይ በአንድ የውድድር ዓመት ጎል የሚያስቆጥር አጥቂ በዛ ደረጃ ሌቭል ላይ ያለ አጥቂ አለመኖሩ አርሰናል ላይ በውድድር ዓመቱ እንደ ድክመት ይቆጠራል። ለምሳሌ በአርሰናል ቤት ውስጥ ሃላንድ ቢኖር ሶፊ ያስበዋል አርሰናል ምን ሊሆን እንደሚችል። ሃላንድ ቢኖር ምን ያህል ጎል እንዳለው የሃላንድን ማየት ነው። ኪሊያን ምባፔ ቢኖር በአርሰናል ቤት ውስጥ በአጥቂ ቦታ ላይ ኪሊያን ምባፔ፣ ሃሪኬን ቢኖር የባየር ሙኒክ ሃሪኬን፣ ፓሪስ ሰን ጀርመን ላይ እንደነ ኡስማን ዴምብሌ አይነት ተጫዋች ቢኖር እንደውም ዘንድሮ ትንሽ ዴምብሌ ተቀዛቅዟል ቢሆንም ግን ቢኖር ብለን እናስበው። እንደነ ጁሊያን አልቫሬዝ አይነት ተጫዋቾች ቢኖር የአትሌቲኮ ማድሪዱ ተጫዋች ከፊት ለፊት ላይ ቢኖር አርሰናል ድክመቱ 20 እና ከ20 በላይ ጎል የሚያስቆጥር አጥቂ ያለመኖሩ እንዳንድ ክፍተት ነው። ሁለተኛ አርሰናል ሎ ብሎክ ለማስፈታት ወይም ሎ ብሎክን ለመክፈት የሚያደርገው እንቅስቃሴ ይቸገራል። በጣም ነው የሚቸገረው። ሎ ብሎክ ዘግቶ የሚመጣ ቡድን ላይ ጊዜ ይወስዳል። ጎል ያስቆጥራል እኮ ለፍቶ ጎል ያስቆጥራል። ግን በሎ ብሎክ የታሰረን ተከላካይ ክፍል ሰብሮ ለመግባት በጣም ሲቸገር እናየዋለን። ሌላኛው አርሰናል ድክመቱ የአማካኝ ክፍል የኳስ ቁጥጥር ሲቀዛቀዝ ወይም ፈጠራ ሲሞትበት አርሰናል ማጥቃቱና የቡድኑ መዋቅር ይፈራርሳል። መሃል ላይ ሚድፊልዱን ኮንትሮል ማድረግ ካልቻለ ፈጠራዎች ይቀንሳሉ። ቡድኑ ስትራክቸሩ ይበለሻሻል። ለደጋፊም የማይማርክ ጨዋታ ይሆናል። አሸንፎ ሊወጣ ይችላል እኮ 1-0 2-0 አሸንፎ ሊወጣ ይችላል። ግን ደጋፊው ብዙ ጊዜ አይደሰትም። ሚድፊልድ ኮንትሮል አያረጋም፣ ፈጠራ ይቀንሳል። ውጤት ብቃት ባለው ኦፕን ፕሌይ የማስቆጠር ሂደቱ የተቀዛቀዘ ይሆናል። የማንቸስተር ሲቲን ላንሳና እሁድ ላይ ሊኖረው የሚችለውን ነገር እናስቀምጥ። ማንቸስተር ሲቲ ጥንካሬው ቦል ፖሴሽን ላይ በጣም ትልቅ ጥንካሬ ያለው፣ ኳስን የመቆጣጠር ክህሎቱ ከፍተኛ ነው። እድሎችን ይፈጥራል። በጣም ብዙ እድሎችን ነው የሚፈጥረው ማንቸስተር ሲቲ። ቶሎ ወደ ጎል ይጠጋል፣ እድል ይፈጥራል። ታክቲካል ተለዋዋጭ ነው። ጋርዲዮላ ይታወቃል፣ ታክቲክ በመለዋወጥ ይታወቃል። ፎርሜሽን ጭምር ይለዋውጣል፣ ፖዚሽን ጭምር ይለዋውጣል። ተጫዋች ከፈለገ 4-3-3 ያደርገዋል፣ ከፈለገ 4-2-3-1 ያደርገዋል። በአንድ ጌም እኮ ነው ይሄን የሚያደርገው። ፎርሜሽን ጭምር ይለዋውጣል። ተገማች አይደለም። አርቴታ ብዙ ጊዜ የሚወቀስበት አንዱ ይሄ ነው። ከአንድ ፎርሜሽን ጋር ከአንድ ታክቲክ ጋር እዛው ስቲክ አድርጎ ተጣብቆ ይቆያል አርቴታ። ጋርዲዮላ ላይ እንደዚህ አትገምተው፣ ይለዋውጥብሃል ታክቲኩን። ታክቲካል ተለዋዋጭነት ያለው ቡድን ነው ማንቸስተር ሲቲ። ልምድ አለው ክለቡ፣ ጥንካሬ ነው። ዋንጫ ላይ ካራባው ካፕ ላይ ለምሳሌ ልምድ አለው። የቅርብ ጊዜያት 4 ተከታታይ ጊዜ ዋንጫ ጋርዲዮላ አንስቷል። አርቴታ ግን ዋንጫ አላነሳም። ድክመቱ ምንድን ነው? የማንቸስተር ሲቲ ትልቁ ድክመቱ የአጨራረስ ድክመት፣ ፊኒሺንግ በጣም ይቸገራል። ቻንስ እኮ ክሬት ያደርጋል፣ እድል እኮ ይፈጥራል እኮ ወደ ጎል ይጠቅ፣ ግን ውጤት ላይ ወይም ፊኒሺንግ አጨራረስ ላይ የለም። ይሄ ድክመቱ ነው። ኮንሲስተንሲ፣ ወጥነት። ዛሬ የሆነ ቡድን ያሸንፋል፣ በቀጣዩ ግን ሲሸነፍ ወይም ነጥብ ሲጥል ታየዋል። ወጥ አይደለም። የድሮ ማንቸስተር ሲቲ ግን እንደዚህ ነው ወይ? አይደለም። አሁን ግን ኮንሲስተንሲ። ባለፈው ነጥብ ጥሎ ነው ከዌስትሃም ጋር ነጥብ ጥሎ ነው የፕሪሚየር ሊጉን የነጥብ ልዩነት ከአርሰናል እንዲሰፋበት ያደረገው። ወደ 9 ነጥብ ነው የሰፋበት። ቤንች ላይ ቅደም አርሰናል ጥንካሬው ስናነሳ ከተቀያሪ ቦታ ላይ መተው ውጤት የሚቀይሩ ተጫዋቾች አሉ። ወይ ጎል ያስቆጥራሉ ወይ አሲስት ያደርጋሉ። ማንቸስተር ሲቲ ግን እንደዚህ አይነት ነገር ደካማ ናቸው። ተቀይረው የሚገቡት ተጫዋቾች በራሱ አያግዙትም። የመጀመሪያውን ቡድን ማለት ነው ተቀይረው ገብተው ማለት ነው። ትራንዚሽን ተለዋዋጭነት ያለው ከማጥቃት ወደ መከላከል ከመከላከል ወደ ተከላካዩ በጣም ክፍተት ያለበት ነው። ለካውንተር አታክ የሚጋለጥ ነው። አርሰናል ደግሞ ካውንተር አታክ በጣም አደገኛ ነው። ማክስ ዳውማን ያስቆጠረውን ጎል የቅርብ ጊዜ ትውስታ ነው። ማርቲኔሊ በቅርብ ጊዜያቶች ያገባቸውን ጎል። ስለዚህ በካውንተር አታክ የጎል የማስተናገዱ እድል ሰፊ ነው ማንቸስተር ሲቲ። በዛ ላይ ማርክ ገሂ የለም። ኩሳኖቭና ሩበን ዲያዝ። ኩሳኖቭ ፍጥነት ነው እንጂ ያለው ደንባራ ከሚባሉ ተከላካዮች አንዱ ነው። ሩበን ዲያዝ
ማርክ ጌይ እስኪመጣ ድረስ የነበረውን የሩበን ዲያዝ አቋም በደንብ ትመለከቱት ግልጥልጥ ብሎ የሚታይ ነው። ማንቸስተር ሲቲ የተከላካይ ክፍተት አለበት። ያለ ማርክ ጌይ ደግሞ ምን ሊሆን ይችላል? ኢቭን ማርክ ጌይ ሆኖ ቫልቨርዴ እንዴት አድርጎ እንደሰራው አይተናል። ሃትሪክ በሰራበት ጨዋታ ሪያል ማድሪድ ማንቸስተር ሲቲ ላይ ሳንቲያጎ ቤርናባው ላይ ማለት ነው። እንደ ቀድሞ አይደለም ክለቡ ተዳክሟል። ማንቸስተር ሲቲ የቀድሞ ማንቸስተር ሲቲ ከዘንድሮ ዓመት በፊት የነበረው ማንቸስተር ሲቲ እና ከባለፈው ዓመት በፊት የነበረው ማንቸስተር ሲቲ አስፈሪ ማንቸስተር ሲቲ ነው። ግርማ ሞገሱ እንዳንበሳ ነበር። አሁንስ ያ ግርማ ሞገሱ ቀንሷል ማንቸስተር ሲቲ ቤት። አጠቃላይ ነገሮችን እንመልከት። አርሰናል የተሟላ ቡድን ይመስላል ዘንድሮ። ማንቸስተር ሲቲ ጨዋታ ይቆጣጠራል፣ ነገር ግን ውጤት ይጎለዋል። ፊኒሺንግ ቅድም ያልኩት ጉዳይ ማለት ነው እና ሃይ ፕሬሲንግ ነው አርሰናል የሚጫወተው። ቶሎ ቶሎ የማጥቃት ጫና ይፈጥራል። ክንፉን ለጥጦ ነው የሚጫወተው። የነ ሳካና የነ ማርቲኔሊ ተጽዕኖ ከባድ ነው። በጣም ፈጣን ትራንዚሽን ነው አርሰናል ቤት ውስጥ በውድድር ዓመቱ ያየ ነው። ሴት ፒስ ላይ በጣም አርሰናል ከማንቸስተር ሲቲ የተሻለ ነው፣ ከሌሎችም ክለቦች ጭምር የተሻለ ነው። ማንቸስተር ሲቲ ደግሞ በቢልድ አፕ እና ፖዚሽናል ፕሌይ ላይ በጣም አሪፍ ነው። ተጫዋች በተወሰነ ቦታ ይቆምና ቦታውን አስጠብቆ እንቅስቃሴ የማድረግ ሚናው ማለት ነው እና ቢልድ አፑም አሪፍ ነው። ዘጌት ብሎ ቢልድ አፕ እየገነባ ይዞ የሚወጣበት መንገድ ማለት ነው እና አጠቃላይ ፕሬሲንግ ወይም ጫና መፍጠር ከቢልድ አፕ ጋር የሚደረግ ትንቅንቅ ነው። ሃይ ፕሬሲንግ አርሰናል ወይም ጫና መፍጠር ፕሬስ ለማድረግ አርሰናል፣ ቢልድ አፕ ደግሞ ማንቸስተር ሲቲ። ግን ቢልድ አፕ ሲሰራ ማንቸስተር ሲቲ ስህተት ሊፈጥር ይችላል። ጥንቃቄ ካላደረገ ጋርዲዮላ ቅድም ምን ብለናል? ማርክ ጌይ የለም ብለናል። ተከላካይ ክፍሉ እንደ ከዚህ ቀደሙ አይደለም። ሩበን ዲያዝና ኩሳኖቭ የመሆን ዕድላቸው ሰፊ ነው። አርሰናል ቤት ውስጥ ግን ጠንካራ ሚስጥሩ ዘንድሮ አርቴታ ተከላካይ ክፍሉ ላይ ሰርቷል። ጋብሪኤል ማጋሌስ፣ ዊሊያም ሳሊባ፣ ካላፊዮሪ፣ ሞስኬራ፣ ሂንካፔ፣ ጁሪያን ቲምበር፣ ስኬሊ እንኳን ዕድል አጣ የመጫወት ዕድል ማለት ነው። ማን ይሸነፋል? አርሰናል ወይስ ማንቸስተር ሲቲ? አርሰናል እንደተባለው በፕሪሚየር ሊጉ ላይ እንዳሳየን ፕረስ አድርጎ ጨዋታ ካልተጫወተ ወይም የተጽዕኖ መፍጠር ካልቻለ መሃሉን ካልተቆጣጠረ አርሰናል ይሸነፋል። ክሬት ማድረግ አይችልም። ማንቸስተር ሲቲ ምን ከሆነ ይሸነፋል? ማንቸስተር ሲቲ ደግሞ እድሎችን መፍጠር ካልቻለ በትራንዚሽን ወይም ከአጥቂ ወደ ተከላካይ ከተከላካይ ወደ አጥቂ የሚደረጉ ልውውጦች ላይ ክፍተት ከፈጠረ ለካውንተር አታክ ይዳረጋል። ያ ደግሞ ዋጋ ያስከፍለዋል። የሴት ፒስ እድሎችን ለአርሰናል ካልሰጠ ወይም ደግሞ የቆሙ ኳስ እድሎችን ለአርሰናል የሚሰጥ ከሆነ ማንቸስተር ሲቲ ይሸነፋል። በእነዚህ ሁለት ምክንያቶች ማለት ነው። ይሄንን ይመስላል። አሪፍ ጨዋታና ያስባሉ። አሪፍ ግርምዬ፣ በጣም ዝርዝር ገብተን የሰጠው በጣም እናመሰግናለን።